ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። እኔ ደህና ነኝ። እንኳን ወደ ፀሐይ ብርሃን ትምህርት ቤት በሰላም መጣችሁ እያልኩኝ እነሆ 4 የትምህርት አማራጮችን ይዤላችሁ መጥቻለሁ። መጀመሪያ አማርኛ ቋንቋ፣ ሁለተኛ አፋን ኦሮሞ፣ ሶስተኛ እንግሊዝኛ ቋንቋና አራተኛ የሂሳብ ትምህርት ሲሆኑ ከታች ባስቀመጥነው ስልክ በዋትስአፕ በኢሞና በቴሌግራም ብትደውሉ በሳምንት 5 ቀን በቀን አንድ ሰዓት ያህል የምናስተምራችሁ ይሆናል። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ሁኑ። በየዕለቱ የምንለቃቸው ቪዲዮዎች ይደርሷችኋል። ቤተሰብ ከሆናችሁ ደግሞ ላይክ እና ሸር እያደረጋችሁ ከመጀመሪያ እስከ መጨረሻ አብራችሁን ቆዩ። መልካም ቆይታ። ዛሬ ደግሞ በቀ ቤተሰብ ከባለፈ ባቆንበት ማለት ነው። በቀ ቤተሰብ በእያንዳንዳቸው ሶስት ቃላትን ይዤላችሁ መጥቻለሁ። እነሱን እያነበብን ቃል እየመሰረትን እንሄዳለን ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እየጻፋችሁ መለማመድና እንዲሁም በሌሎች ፊደላት ደግሞ ልክ እኔ እዚህ ጋር በቀ ቤተሰብ እንደመሰረቱኝ እናንተም ቃል እየመሰረታችሁ መለማመድ ይጠበቅባችኋል ማለት ነው። እንዲሁም በአጭር ሰዓት መማር እንፈልጋለን የምትሉ ካላችሁ ቀደም እንዳልኋችሁ በዋትስአፕ በኢሞና በቴሌግራም ከታች ባስቀመጥነው ስልክ መደወል ትችላላችሁ። በሚመቻችሁ ሰዓት በማንኛውም ሰዓት የቦታ ገደብ ሳይኖረው የእድሜ ገደብ ሳይኖረው ማንኛውም ሰው መማር ይችላል ማለት ነው። ስለዚህ ቀጥታ ወደ ትምህርቱ ነው የምወስዳችሁ። እኔ መጀመሪያ ፊደላትን እየጠራሁላችሁ እሄዳለሁ። ከዛም በኋላ ፊደላትን ከጠራሁላችሁ በኋላ በእያንዳንዳቸው ያሉትን እያነበብን እንሄዳለን ማለት ነው። ቀ ቁ ቂ ቃ ቄ ቅ ቆ። ስለዚህ በእያንዳንዳቸው ያሉትን እያየን እስኪ ቀ መ ሰ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቀመሰ ቀመሰ የሚል ቃል ይሰጡናል። ቀጣይ ከዚህ ጋር ቀ ለ ደ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ለ ከለ ቤተሰብ የመጀመሪያ ፊደል ነች። ደ ከደ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቀለደ ቀለደ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ቀ ጠ ረ ቀ ከቀ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቀጠረ ቀጠረ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ በሁለተኛዋ ቁ በምትባለዋ ጥ ቁ ር ጥ ከጠ ቤተሰብ ስድስተኛ ፊደል ነች። ቁ ከቀ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ጥቁር ጥቁር የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ቁ ር ስ ቆ ከቀ ቤተሰብ ሁለተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁርስ ቁርስ የሚል ቃል ሰጠው እናገኛቸዋለን። ቀጣይ ከዚህ ጋር ደግሞ ቁ መ ት ቁ ከቀ ቤተሰብ ሁለተኛ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። ት ከተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቁመት ቁመት የሚል ቃል ሰጠው እናገኛቸዋለን። ሶስተኛ ደግሞ ቂ በምትባለዋ ቂ ል ቂ ከቀ ቤተሰብ ሶስተኛ ፊደል ነች። ል ከለ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቂል ቂል የሚል ቃል እናገኛለን። ቀጣይ ከዚህ ጋር ቂ ጣ ቂ ከቀ ቤተሰብ ሶስተኛ ፊደል ነች። ጣ ከጠ ቤተሰብ አራተኛ ፊደል ነች። በአንድ ላይ ቂጣ ቂጣ የሚል ቃል ሰጠውን ይገኛሉ። ቀጣይ ከዚህ ጋር ደግሞ ቂ ም ቂ ከቀ ቤተሰብ ሶስተኛ ፊደል ነች። ም ከመ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቂም ቂም የሚል ቃል እናገኛለን። አራተኛ ደግሞ ከዚህ ጋር ቃ በምትባለው ፊደል ማለት ነው። ቃ ላ ት ቃ ከቀ ቤተሰብ አራተኛ ፊደል ነች። ላ ከለ ቤተሰብ አራተኛ ፊደል ነች።
ት ካተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቃላት። ቃላት የሚል ቃል መስርተው እናገኛቸዋለን። እዚህ ጋር ደግሞ ቃርያ። ቃ ከቀ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ያ ከቤተሰብ አራተኛ ፊደል ነች። በአንድ ላይ ቃሪያ። ቃሪያ የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቃረመ። ቃ ከቀ ቤተሰብ አራተኛ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። መ ከመ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቃረመ። ቃረመ የሚል ቃል ሰጥተው እናገኛቸዋለን። እዚህ ጋር ደግሞ አምስተኛ ፊደል ቄ በምትባለው ማለት ነው። ቄ ሳ ር። ቄ ከቀ ቤተሰብ አምስተኛ ፊደል ነች። ሳ ከሰ ቤተሰብ አራተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቄሳር። ቄሳር የሚል ቃል መስርተው እናገኛቸዋለን። ከዚህ ጋር ደግሞ ቀጣዩ ቄ ራ። ቄ ከቀ ቤተሰብ አምስተኛ ፊደል ነች። ራ ከረ ቤተሰብ አራተኛ ፊደል ነች። አንድ ላይ ቄራ። ቄራ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ቄጠማ። ቄ ከቀ ቤተሰብ አምስተኛ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ማ ከመ ቤተሰብ አራተኛ ፊደል ነች። በአንድ ላይ ቄጠማ። ቄጠማ የሚል ቃል ሰጥተውን ይገኛሉ። በስድስተኛ ደረጃ ደግሞ እዚህ ጋር ቅርስ። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ስ ከሰ ቤተሰብ ስድስተኛ ፊደል ነች። አንድ ላይ ቅርስ። ቅርስ የሚል ቃል መስርተው ይገኛሉ። ቀጣይ ከዚህ ጋር ደግሞ ቅናት። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ና ከነ ቤተሰብ አራተኛ ፊደል ነች። ት ካተ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቅናት። ቅናት የሚል ቃል እናገኛለን። እዚህ ጋር ደግሞ የመጨረሻው ማለት ነው በቀ ፊደል ቅርብ። ቅ ከቀ ቤተሰብ ስድስተኛ ፊደል ነች። ር ከረ ቤተሰብ ስድስተኛ ፊደል ነች። ብ ከበ ቤተሰብ ስድስተኛ ፊደል ነች። በአንድ ላይ ቅርብ። ቅርብ የሚል ቃል መስርተው ይገኛሉ። እዚህ ጋር ደግሞ ቆረጠ። ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቆረጠ። ቆረጠ የሚል ቃል መስርተው ይገኛሉ። ከዚህ ጋር ደግሞ ቆጠረ። ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ጠ ከጠ ቤተሰብ የመጀመሪያ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቆጠረ። ቆጠረ የሚል ቃል እናገኛለን። ቀጣይ ከዚህ ጋር ቆረሰ። ቆ ከቀ ቤተሰብ ሰባተኛ ፊደል ነች። ረ ከረ ቤተሰብ የመጀመሪያ ፊደል ነች። ሰ ከሰ ቤተሰብ የመጀመሪያ ፊደል ነች። በአንድ ላይ ቆረሰ። ቆረሰ የሚል ቃል መስርተው እናገኛቸዋለን። ለዛሬ ያለኝ ቪዲዮ ይህንን ይመስላል። ነገ በሌላ ቪዲዮ እንገናኛለን። መልካም ጊዜ ይሁንላችሁ። መልካም ትምህርት። ቻው